ስኬታማ የሆኑ ሰዎች የሚከተሉት ሚስጥር ፔሸንስ ነው፣ ትዕግስት። ምናልባት የቀርከሃውን ታሪክ ሰምታችሁ ሊሆን ይችላል። አንድ የቻይና ዛፍ አለ፣ ባምቡ የሚባል የቀርከሃ ተክል ነው። አንድ ገበሬ ዘሩን ሲተክለው በመጀመሪያዎቹ 4 ዓመታት ምንም አይነት ቡቃያ፣ ምንም አይነት ችግኝ አያይም ወይም ደግሞ አይዘልቅም። የተተከለው የቀርከሃ ዘር ለ4 ዓመታት ያክል መሬት ውስጥ ተቀብሮ ይቀመጣል። ልክ 4 ዓመት ውስጥ ግን ያ የቀርከሃ ዛፍ ዝም ብሎ አይደለም የሚቀመጠው። ስሩን ወደታች እየዘረጋ ስሩን እያስፋፋና ራሱን እያዘጋጀ ነው። ከዛ በኋላ 4 ዓመታት ሰውየው ግን ስራ አይፈታም። ያ የቀርከሃ ገበሬ ምን ያደርጋል? ውሃ ያጠጣዋል፣ ይንከባከበዋል። ተላይ የዘለቀ ነገር የለም ወይም የሚታይ ችግኝ የለም። ዝም ብሎ ውሃ ያጠጣል፣ ያርማል፣ ያጥረዋል፣ ምናምን እንደዛ ያደርጋል። ከዛ በኋላ 4 ዓመት እንግዲህ አስቡት፣ 4 ዓመት ያክል ያ የቀርከሃ ዛፍ ምንም አይነት የሚያሳየው ቡቃያ የለም። ምንም አይነት የሚያሳየው የመብቀል ወይም ደግሞ የማደግ ነገር የለም። ከመሬት በታች ነው እድገቱ ማለት ነው። ለ4 ዓመታት ያክል እንግዲህ እድገቱ ከመሬት በታች ነው ወይም ደግሞ አፈር ውስጥ ነው። አፈር ውስጥ የሚያድገው እድገት ግን ስሩን መዘርጋትና መሬት መቆንጠጥ፣ መሬት መያዝ ነው፣ ወደ ውስጥ መጥለቅ ነው። ምክንያቱም መሰረት እየገነባ ይቆያል። ከዛ በኋላ ያ ገበሬ ግን ምን ያደርጋል? ለ4 ዓመታት ያክል ውሃ ያጠጣዋል፣ ይንከባከበዋል፣ ያጥረዋል። ግን ተላይ ያለው አፈር እንጂ የሚታይ ነገር ግን የለም። ከ4 ዓመታት ልፋት በኋላ ያ የቀርከሃ ዛፍ ብቅ ማለት ይጀምራል፣ ወይም ደግሞ ችግኙ መዝለቅ ይጀምራል። ከዛ በ90 ቀናት ውስጥ እንግዲህ አስቡት፣ ለ4 ዓመታት ያክል ምንም ሳይዘልቅ ምንም አይነት ችግኝ ሳያሳይ ቆይቶ በ90 ቀናት ውስጥ ግን 90 ጫማ ያህል ይስፈነጠራል ወይም ደግሞ ያድጋል። እንግዲህ አስቡት 4 ዓመት መሬት ውስጥ ቆይቶ ምንም አይነት ችግኝ ቡቃያ ሳያሳይ ወይም ደግሞ ሳይበቅል በ4ኛ ዓመቱ መጨረሻ አካባቢ ላይ ችግኙ በ90 ቀን ውስጥ በቅሎ በ90 ቀን ውስጥ ግን 90 ጫማ ያክል ይሽቀነጠራል። በጣም ያድጋል። ምን ለማለት ነው? 4 ዓመታት ሙሉ ያ ችግኝ ስራ ፈቶ አይደለም፣ ወይም ደግሞ ያ የቀርከሃ ዘር መሬት ውስጥ ስራ ፈቶ አይደለም የተቀመጠው። ስሩን እያጠናከረ ነው፣ ራሱን እያዘጋጀ ነው፣ መሬትን በጣም ቆንጥጦ እየያዘ ነው፣ እየተዘጋጀ ነው። ምክንያቱም በፍጥነት ወደ ላይ ለመነሳት ሙሉ ኢነርጂውን መሬትን ለማያዝ፣ መሬትን ለመቆንጠጥ እየተዘጋጀ ነበር። ስኬት ከዚህ ብዙ ሰዎች ከዚህ ስኬትን ተምረዋል። ለምንድን ነው ስኬታማ የሆኑ ሰዎች የሆኑ ዓመታትን ወስደው ምንም አይነት ለውጥ ሳያመጡ ምንም አይነት የሆነ እንቅስቃሴ ሳያሳዩ ተደብቀው ለብዙ ጊዜ ይቆዩና በተወሰነ ባጠረ ጊዜ ውስጥ ግን በጣም ከፍተኛ ለውጥ ማምጣት ይችላሉ? ከዚህ ከቀርከሃ ዛፍ የምንማረው ነገር ምንድን ነው? ብዙዎቻችሁ ትሰራላችሁ፣ ትለፋላችሁ፣ የሆነ ነገር ታደርጋላችሁ፣ ግን ምንም አይነት ውጤት አታዩም። ምንም አይነት ነገር፣ ምንም አይነት አውትፑት ወይም ደግሞ ሪዋርድ አታገኙ። ምናልባት አሁን ብዙ ነገር እየለፋችሁ ሊሆን ይችላል። ዩቲዩብ ላይ የተለያዩ ቪዲዮዎችን ፖስት እያደረጋችሁ ሊሆን ይችላል። ዩቲዩብ ጀምራችሁ ቪዲዮዎችን እየፖስታችሁ ምንም አይነት ቪው፣ ሰብስክራይበር ላታገኙ ትችላላችሁ። የሆነ ነገር ጀምራችሁ ወዲያውኑ ውጤት ላይመጣ ይችላል። የሆነ ያሰባችሁትን ጎል ለማሳካት ብዙ ጥረት እያደረጋችሁ ወዲያውኑ ምንም አይነት ውጤት ለ1 ዓመት፣ ለ2 ዓመት፣ ኢቭን ለ3 ዓመት ምንም አይነት ውጤት ላታዩ ትችላላችሁ። ነገር ግን ለ2 ዓመት፣ ለ3 ዓመት ውጤት አላያችሁም ማለት ከነ ጠቅላላውኑ ወይም ደግሞ ሙሉ ለሙሉ አልተሳካላችሁም ማለት አይደለም። ከቀርከሃው መማር አለብን፣ ወይም ደግሞ ከቀርከሃው ዘር መማር ይኖርባችኋል። ምናልባት እየጠነከራችሁ ሊሆን ይችላል፣ ራሳችሁን እያበረታችሁ ሊሆን ይችላል። ብዙ ለፍታችሁ፣ ብዙ ታግላችሁ ወይም ደግሞ ብዙ ውጣ ውረድ ውስጥ ገብተን ዛሬ ስላልተሳካ ነገ አይሳካም ማለት አይደለም። ብዙ ሰዎች ብዙ ይለፋሉ፣ ለ1 ዓመት፣ ለ2 ዓመት፣ ለ3 ዓመት አንድን ስራ በደንብ አድርገው ይሰሩትና ምንም አይነት አውትፑት፣ ምንም አይነት ወይም ገንዘብ ያመጣላቸውም ወይ እውቅና ያመጣላቸውም ምንም የሚያገኙት ነገር የለም። ሰው ምን ያደርጉታል? ያቋርጡትና ባለመታገሳቸው ጥለውት ወደ ሌላ የስራ ዘርፍ ይገባሉ። ከዛ በኋላ ያም አይሳካም። ከዛ ሌላ ስራ ይቀይራሉ።
እዚህ መሀል ላይ የሚያስፈልገው ነገር ምንድነው? ልክ እንደ ቀርከሃው ምን ያስፈልጋል? እንደ ቀርከሃው ገበሬ ትዕግስት ያስፈልጋል፣ ፔሸንስ ያስፈልጋል፣ መታገስ ያስፈልጋል። የሆነ ነገር እያደረጋችሁ ነው። ከናንተ የሚጠበቅባችሁን ጎል አላችሁ። ጎላችሁን ለማሳካት ከናንተ የሚጠበቅ ነገር አለ። ያን የሚጠበቀውን ነገር እያደረጋችሁ እስከሆነ ድረስ ምን ያስፈልጋል? ውጤቱ እስከሚመጣ ድረስ ፔሸንስ ያስፈልጋል፣ ትዕግስት ያስፈልጋል። ምናልባት ይህን ቪዲዮ የምታዩ ሰዎች የተለያየ ነገር ሞክራችሁ እየሰራችሁ ሊሆን ይችላል። እየሞከራችሁ እየሰራችሁ እየለፋችሁ ውጤት ላይ መጣ ይችላል። ሆኖ ወቅት ለአንድ ዓመት ለ2 ዓመት ለ3 ዓመት ውጤት ላታገኙ ትችላላችሁ። ስለዚህ ምን ያስፈልጋል ማለት ነው? ትዕግስት ያስፈልጋል ማለት ነው። መታገስ ያስፈልጋል። አይቀርም። የምትለፉበት የምትሰሩበት ስራ ውጤቱ መጨረሻ ላይ አይቀርም። ያ ውጤት እንዲመጣ ግን የሚያደርገው ነገር ምንድነው? የእናንተ መታገስ ነው። ፔሸንስ ነው። መታገስ አለባችሁ። አሁን ላይ ሰዎች ስኬታማ እንዳይሆኑ እያደረጋቸው ያለው ነገር ምንድነው? አይታገሱም። መታገስ ይከብዳቸዋል። የሆነ ነገር ሞከር ያደርጉና ውጤት የለውም፣ ገንዘብ አላመጣም፣ ይቀይሩትና ሌላ ቦታ ይሄዳሉ። ግን እኮ ያ ነገር እየተብላላ ነው። ያ ነገር እኮ ውጤት ሊያመጣ ራሱን እያበቃ ነበር። ከዛ በኋላ ያን ነገር ምን ያደርጉታል? ያኮላሽታል ማለት ነው። ስለዚህ ስኬታማ የሆኑ ሰዎች ትልቁ ሚስጥራቸው ትዕግስት ነው። ጀምሮ አለማቋረጥ፣ የጀመሩትን ነገር ጥግ ድረስ። ምናልባት የሄዳችሁበት መንገድ አንዳንድ ጊዜ ስህተት ሊሆን ይችላል። ግን መንገዱን እየቀየራችሁ መሄዳችሁን ግን አለማቋረጥ ነው። በቃ ትዕግስት እስከ ጥግ ድረስ እየመረራችሁ መታገስ አለባችሁ። እየመረራችሁም ቢሆን የተሳሳታችሁን ነገር ሊኖር ይችላል። በዛ መሳሳት ውስጥ በዛ ፕሮሰስ ውስጥ ራሳችሁን እያሻሻላችሁ ከቀን ወደ ቀን ራሳችሁ ላይ ኢምፕሩቭ እያደረጋችሁ የተሳሳታችሁን እንደገና እያረማችሁ እየተዘጋጃችሁ ልክ እንደ ቀርከሃው ዘር ራሳችሁን በደንብ አድርጋችሁ ወደ ታች ዲፕ ካደጋችሁ በኋላ ከዛ በኋላ ውጤቱ በአንድ ጊዜ ሲመጣ እናንተን ትልቅ ደረጃ ያደርሳል። ስለዚህ ስኬታማ ሰዎች ትልቁ ሚስጥራቸው ትዕግስት ነው። የጀመሩትን ነገር በቀላሉ አያቆሙ። ዛሬ ገንዘብ አላመጣ፣ ዛሬ እውቅና አላመጣልኝ፣ ዛሬ እንዲህ አላመጣልኝ ብለው አይተውትም። እስከ መጨረሻው ድረስ መንገዱን እየቀየሩ ይታገሉታል። ሰው መጨረሻ ላይ ግን በትልቅ አውትፑት በትልቅ ውጤት ዲል ያደርጋሉ ማለት ነው። ስለዚህ ስኬታማ ለመሆን አሁን ላይ የጀመራችሁት ነገር ካለ እስከ መጨረሻው ድረስ መታገል ያስፈልጋል። ልክ እንደ ባምቡ ልክ እንደ ቀርከሃው ዘር 4 ዓመታትን መሬት ውስጥ ተቀብሮ በበቀለ በ90 ቀናት ውስጥ 90 ጫማዎችን እንዳደገው ሁሉ እናንተም ስኬታማ ለመሆን ብዙ ዓመቶችን ልለፉ ትችላላችሁ፣ ብዙ ወራትን ልለፉ ትችላላችሁ። ግን ያችን ፕሮሰስ ግን ማመን ያስፈልጋል። ለዛ ነው አንዳንድ ባለሙያዎች ትረስቲንግ ዘ ፕሮሰስ የሚሉት። ትረስት ዘ ፕሮሰስ ይላሉ። በቃ ሂደቱን እመነው። በጣም እያሰቃያችሁ ወይም ደግሞ ምንም አይነት ለውጥ ላታመጡበት ትችላላችሁ። ሰው ላይ አምናችሁም ራሳችሁ መንገዱን ላታመጡ ትችላላችሁ። ልትደናገሩ ትችላላችሁ። ሊደብራችሁ ይችላል። ስሜታችሁ ጥሩ ላይሆን ይችላል። ግን ትረስት ዘ ፕሮሰስ፣ ፕሮሰሱን ማመን ነው። መንገዱን ማመን ነው። ሰው ከታገሳችሁና በዛ ፕሮሰስ ውስጥ ታግሳችሁ የምታልፉ ከሆነ ከፍተኛ አውትፑት ከፍተኛ ውጤት ማስመዝገብ እንችላለን ማለት ነው። ይሄ ነው እንግዲህ ሁለተኛው ስኬታማ ሰዎች ስኬታማ ያደረጋቸው በዚህ ዘመን ላይ ትዕግስት ነው የሚባለው፣ መታገስ። ምንም አይነት ስኪል ቢኖራችሁ ምንም አይነት እውቀት ቢኖራችሁ ያ እውቀታችሁና ያ ስኪላችሁን ተጠቅማችሁ የሆነ ነገር ዛሬ የጀመራችሁ ነገ ላይ ስኬታማ ለመሆን ስትጥሩ የራሱ ውጤት የሚመጣበት ቀን አለ። የራሱ እናንተ በፈለጋችሁበት ቀን አለም፣ እሱ በፈለገበት ወይም ፈጣሪ ፕላን ባደረገው ቀን ነው የሚመጣው ስኬቱ። ስለዚህ እስከዚያ ድረስ ግን ምን ያስፈልጋል? መታገስ ያስፈልጋል። አብዛኛው ፐርሰንት ግን 90% የሚሆነው ሰው ግን ፔሸንስ የለውም፣ ትዕግስት የለውም። ምን ያደርገዋል? ያቋርጧል። አቋርጦ ሌላ ስራ ቦታ ወይም ጓደኞቹ የሚሰሩትን ስራ ለመስራት ሌላ ቦታ ደግሞ ይሮጣል። እዛም አይሳካልትም። በቃ ህይወቱን በሙከራ ያሳልፋል ማለት ነው። ስለዚህ ስኬታማ ለመሆን ሁለተኛው ሚስጥር ፔሸንስ ነው ወይም ሚስጥር ነው።